ቃሉ እንድንሰማ በረከቱ እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ቅዱስ ባህሪ ሕያው ባህሪ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ፍስሐና ሰላም በሕዝባችን በሀገራችን ጸንቶ ይኑርልን። ጻድቃንሰ ውስተ ሕይወት ዘለዓለም፣ ጻድቃን ቀን ወደ ዘለዓለም ሕይወት ይሄዳሉ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ ለአጭር ደቂቃዎች በዚሁ ርዕስ እንማማራለን። በዓሉ ሰፊ ነው፣ ጥልቅ ምስጢር ያለው ሰፊ ታሪክ ያለው ብዙ ጻድቃን የሚከበርበት በዓል ነው። አንደኛው የባለቤቱ ሁሉን ያከበረ ጻድቃንን ያከበረ ቃል ኪዳንን የሰጠ የዚህ ዘመነ ትንሣኤው የባለቤቱ የኢየሱስ ክርስቶስ በዓል ነው። በሁለተኛ ደረጃ የጻድቃን ሁለት ኢትዮጵያውያን ጻድቃን የሚከበርበት፣ ሁለቱ ደግሞ የውጭ የሆኑ የሚከበርበት ታላቅ በዓል ነው። አቡነ ተክለ ሃይማኖት ሁላችን እንደምናውቀው ፍልሰታ አጽማቸው ከአረፉበት በክብር ካረፉበት ከደብረ አሰቦት ወደ ታላቁ ገዳም ወደ ደብረ ሊባኖስ የተሸጋገሩበት በአፄ ንዋየ ክርስቶስ በሚባለው ንጉሥ በነገሰበት በ25ኛው ዓመቱ በ1352 ዓመተ ምህረት ወይም ከ665 ዓመት በፊት ይህ በዓል መከበር ከጀመረ 665 ዓመት ሆኖታል ማለት ነው። በተቀበረበት ከ56 ዓመት በኋላ ማለት ነው። ደብረ ሊባኖስ የቆረቆሯት አቡነ ሊባኖስ ናቸው። ጻድቁ አቡነ ሊባኖስ ላንተ የስምህ መጠሪያ ይሆናል፣ ስምህ ይጠራበታል። ኋላ ግን ይሄ ቦታ የሚያርፍበት ግን የአቡነ ተክለ ሃይማኖት አጽም እንደሆነ እግዚአብሔር ለጻድቁ ለአቡነ ሊባኖስ ነግሯቸው የአቡነ ሊባኖስ በመጣ ላይ ነው ታላቁ ገዳማቸው ስማቸው የሚጠራበትና ስለዚህ ይሄ ታላቅ የፍልሰታ አጽማቸው የምናከብርበት ነው። በሁለተኛው ጻድቅ ቅድስት ክርስቶስ ሰምራ የቃል ኪዳን ቀናቸው ነው። ታላቅ በዓል ነው። በየገዳማቸው በታላቅ ድምቀት ይከበራል። በሦስተኛው ደረጃ ሊቁ ዮሐንስ አፈወርቅ ታላቁ ሊቅ የዕረፍት በዓል ነው። በአራተኛው ደረጃ ከዘጠኙ ቅዱሳን አቡነ ሐፍሴ ታላቅ ገዳም በይሃ በሰሜኑ ኢትዮጵያ ያላቸው ኢትዮጵያን ካቀኑ ዝረው የሐዋርያዊ ሥራ ከሰሩ ጻድቃን ከነ አቡነ አረጋዊ፣ አቡነ ጰንጤሌዎን፣ አቡነ ጽሕማ፣ አቡነ ገሪማ አንድ የሆኑ ዕረፍታቸው ነው። ስለዚህ የነዚህ ሁሉ በረከት ነው የምናገኘው። የነዚህ ሁሉ ጻድቃን በረከት ተቀባዮች የነዚህ ጻድቃን ሁሉ ልጆች ነንና እንኳን ለዚህ ታላቅ በዓል በሰላም በጤና ደረሰን አደረሳችሁ። ወይሃውሩ እሊሂ ውስተ ኩነኔ ዘለዓለም ጻድቃን ውስተ ሕይወት ዘለዓለም። ጻድቃን ግን ወደ ዘለዓለም ሕይወት ይሄዳሉ፣ እነዚያ ግን ወደ ዘለዓለም ቅጣት ይሄዳሉ ይላል። እንግዲህ በዓሉ የጻድቃንን ሥራ ለሚሠራ ጽድቅ የሚቀበልበት፣ የጻድቃንን ሥራ የሚቃወሙና
የጻድቃንን መንገድ የማይከተሉ ደግሞ ኩነኔ የሚቀበሉበት በዓል ነው። ሁሉ ጻድቅ የሆነው ጻድቅ ያልሆነው አንድ ላይ ወደ ገነት የሚጓዝበት በዓል አይደለም። ስራ ነው የሚለየው፣ በስራ ነው የሚጸደቀው። በሃይማኖቱ በስራው ጸንቶ ሲኖር፣ ስለዚህ በዚህ ቀን ባለቤቱ እግዚአብሔር ለቅዱሳኑ ለጻድቃን ስራ እንዲሰሩ የሰጠበት ቀን ነው። ጻድቃን ወደ ዘላለም ሕይወት ይሄዳሉ። ከገቡ መውጣት ወደ ሌለበት፣ ካገኙ ማጣት ወደ ሌለበት፣ ለዘላለም ከብሮ ወደሚኖርበት፣ ከለበሱ ወደማይራቆትበት፣ ከጠገቡ ወደማይራቡበት፣ ከረኩ ወደማይጠሙበት ዘላለማዊ ሕይወት ይጓዛሉ። መጀመሪያውኑ ሰው ሲፈጠር ብርሃን ለብሶ ብርሃን ተጎናጽፎ በክብር ቅዱስ ቅዱስ እያሉ እንደ መላእክት በገነት እንድንኖር ነበር የተፈጠርነው። አዳም የማይወልቅ የማያልቅ የማይቆሽ የማይታጠብ የማይቀየር ልብስ ሰጥቶ ነበር ያለ የፈጠረው እግዚአብሔር። ስለዚህ ወደ ወደቀው ዓለም የመጣ ነው አዳም ከወደቀ በኋላ ነው፣ በኃጢአት ሲወድቅ ነው። ስለዚህ ሰው ሁሉ በኃጢአት ከወደቀ በኋላ ከተሰነካከለ በኋላ በመንጸፈ ደይን ከወደቀ በኋላ በአጋንንት ከተረገጠ በኋላ እነዚህ ጻድቃን ይህን ድል አድርገው ዲያብሎስን ድል አድርገው ጨለማውን ዓለም አብርተው ወደ ጥንተ ቦታቸው ወደ ገነት ለመግባት ብቻቸው ሳይሆን ጻድቃንን በሙሉ በመንገዳቸው የሚከተሉትን በቃል ኪዳናቸው በምልጃቸው የብዙዎቹ የድህነት መንገድ ሆነው የሄዱ ጻድቃን ናቸው። ስለዚህ በዚህ ዓለም ቅድስት ክርስቶስ ሳምራንን ብንመለከት ኢትዮጵያዊ ጻድቅ ናት። 12 ዓመት በባህር ላይ ገብታ የጸለየች ታላቅ እናት ናት። በባህር ላይ መጨረሻው ዓለም ያለመነው ሌላ ያልጠየቀውን ክርስቶስ የጠየቀች ናት። ምን ላድርግልሽ? የምትወጂው ምንድን ነው? ምን ቃል ኪዳን ልስጥሽ ተብላ ስትጠየቅ ምንድን ነው ያለችው? ምንድን ነው ያለችው? አባቶች ኧረ ግሩም ነገር ነው። መላካኒን እንዳትናገሩ አሏቸው እንዴ? ዲያብሎስን ምን አልልኝ አለች? ማርልኝ። ለምን? ምንጩ ማድረግ። የኃጢአት ምንጩ ማን ነው? የበደል ምንጩ ማን ነው? የክፋት ምንጩ ማን ነው? ርዕስ ለአመፃ የአመፃ ራስ ማን ነው? የውሸት አባት ማን ነው? ዲያብሎስ ነው። ዲያብሎስ ከተማረ፣ ዲያብሎስ ይቅር ከተባለ፣ ዲያብሎስ ከዚህ ክፋቱ ከተነሳ፣ ቦታው ከተቀየረ፣ ወደ ጽድቅ ቦታው ከተመለሰ ሰው ሁሉ በሰላም ይኖራል አለች። ሰው ሁሉ ወደ ኩነኔ ወደ ፍርድ የሚሄድ የለም። ስለዚህ ወደ ፍርድ እንዳይሄድ እንዳይኮነን፣ እሳት እንዳይበላው፣ በእሳት እንዳይጠበስ፣ ወደ ሲኦል ወደ ገሃነም እንዳይሄድ ማንን ማረልኝ አለች? ዲያብሎስን ማረልኝ ብላ የለመነች እናት ናት። ብዙ ጻድቃን አሉ ስለ ዲያብሎስ እንዲማር በክርስቶስ ፊት አልቆሙ። ብዙ ለምነዋል። ብዙ ስፍር ቁጥር የሌለው ቃል ኪዳን አላቸው። ዲያብሎስ መማር አለበት፣ ይቅርታ ማግኘት አለበት። ግን አለ ስለ ዲያብሎስ ይቅርታ የጠየቀች ማን ናት? ኢትዮጵያዊዋ ጻድቅት ወይም ቅድስት ክርስቶስ ሰምራ።
ስለዚህ ኢትዮጵያውያን ሁሉን ለበደለው ሁሉ የሚያዝኑ ናቸው፣ ሩህሩሃን ናቸው፣ ይቅር ባዮች ናቸው። ሰው በክፋት እንዲወድቅ የማይፈልጉ ናቸው። ለፍጥረት ሁሉ የሚለምኑ ናቸው። አሁኑ ሳለ ወገኖች አሁንም እንደዛ ነው። አባቶቻችን ሀገራችን ተመርታ ብዙ ቅዱሳን ቅድም የጠቀስናቸውና አፍሴ እና አቡነ አረጋዊ ወደ ኢትዮጵያ የመጡት እኮ የቅዱሳን ሀገር ናት፣ መልካም ሀገር ናት፣ ህዝቧ ሁሉ የሚቀበል ነው ብለው አሁን እነዛ ቢመጡ ኑሮ እንቀበላቸው ነበር። አሁን እኮ ተለውጠናል። በዘር በጎሳ በቋንቋ የምንከፋፈል ሆነናል። እንኳን ከውጭ ለመጡ እርስ በርሳችንን መከባበር አልቻልንም። ለእኛም ጠባናለች። አስተሳሰባችን ስለጠበበ እርስ በርሳችን እየተባላን ነው፣ እየተላለቅን ነው። እንከስ ተሃልቆ ተርፈኩም ይላል ያዕቆብ በመልእክቱ ምዕራፍ 5 ላይ መፈጃጀት ነው የቀራችሁ፣ መገዳደል ነው የቀራችሁ። እርስ በርሳችሁ ተለያይታችሁ ጨርሳችኋል ይላል። ቅድስት ክርስቶስ ሰምራ ኢትዮጵያዊት ግን ዲያብሎስ ማለልን ዓለም ሁሉ እንዲማር፣ አረቡ ሁሉ እንዲማር፣ አውሮፓውያን ሁሉ እንዲማሩ፣ በሀገር ውስጥ ያሉ ሳይሆን በዓለም ያሉ ሁሉ እንዲማሩ ዲያብሎስን ማለልኝ አለች። ዲያብሎስ ድሮስ እግዚአብሔር ቢመለስ ንስሐ ቢገባ ይቅርታ ቢጠይቅ ይቅርታን የማይቀበል አምላክ ነው እንዴ ወገኖች? አዳም እኮ ለ100 ዓመት አልቅሶ ነው ይቅርታ ያገኘው። ለ5500 ዘመን የመከራ ዘመን ተሰጥቶት ከ5500 ዓመት በኋላ ግን አዲስ ታሪክ ይቀየራል። እኔ ሰማይና ምድር የማይችለውን አምላክ ከድንግል ይወለዳል፣ በድንግል ማኅፀን ይወሰናል። ዓለምን የያዘው በዚህ ዓለምን ጨብጦ 20 ዓለማትን 20 አየራትን በእጅ የያዘ አምላክ በጠባቡ ማኅፀን በድንግል ማኅፀን ተወሰነ ይላል። በድንግል ማኅፀን ተጸንሶ እያለ በመንበረ ጽባዖት አለ ዓለምን እንደያዛል። የዓለምን ምስጋና ይቀበላል። የሰማያውያኑ የምድራውያኑን ምስጋና ይቀበላል። የሰማያውያኑን ጸሎት የምድራውያኑን ጸሎት እየተቀበለ እንደየፍላጎታቸው ያሟላል። ይህን የሚያደርግ አምላክ ነው። ክብርና ምስጋና ለአምላካችን ይሁን። ጻድቁ አቡነ ተክለ ሃይማኖት ምድራዊ ናቸው፣ የአዳም ዘር ናቸው። ከካህኑ ከጻድቁ ከአቡነ ጸጋ ዘአብ የተወለዱ ናቸው። ከቅድስት እግዚአብሔር የተወለዱ ናቸው። ነገር ግን በሥራቸው ግን ሰማያዊ ነበሩ። ለስንት ዓመት ከሰማያውያኑ ከ24ቱ ካህናተ ሰማይ ለስንት ዓመት አገለገሉ? ለስንት ዓመት አገለገሉ? የኳስ ተጫዋቾች ብጠይቃቸው እኮ ሁላችሁ እጃችሁ ታወጡ ነበር። የአቡነ ተክለ ሃይማኖት ታሪክ ግን አያቸው። ለ15 ዓመት ከ24ቱ ካህናተ ሰማይ አጥነዋል፣ መንበሩን አጥነዋል፣ አገልግለዋል። እንዲህ ያደረጉ ጻድቃን ናቸው ኢትዮጵያውያን። እንዲህ ያደረጉ ናቸው። ከነ ስጋቸው ገና በሕይወት እያሉ ከመላእክት ከረቂቃኑ ከስውራኑ ጋር አብረው ያገለግሉ፣ ሰማያዊ ምስጋና አብረው ያመሰግኑ አባቶቻችን ናቸው ኢትዮጵያውያን። ክብርና ምስጋና ለስሙ አጠራለሁ። የተወደዳችሁና የተከበራችሁ ጻድቃን ግን ወደ ሕይወት ዘላለም ይሄዳሉ። ጻድቅነት ምንድን ነው? የጻድቃን መስፈርት ምንድን ነው? ጻድቅ ለመሆን ምን ያስፈልጋል? ጻድቅ ቦታ አይለይም። ጻድቅ ለመሆን በትዳር ሆኖም ጽድቅ ይሰራል፣ በከተማ ሆኖም ጽድቅ ይሰራል፣ በገዳም ሆኖም ጽድቅ ይሰራል። በየትም ዓለም ሆኖ ጽድቅ መስራት ይቻላል። ጻድቅ መሆን ይቻላል።
እግዚአብሔር ያለውን መንገድ ከጠበቁ ይቻላል። ክርስቶስ ሰምራ ባለትዳር ነበረች፣ 12 ልጆች ወልዳለች። አብርሃም ባለትዳር ነው፣ በዚህ ዓለም የኖረ ነው። እነ ኢዮብ የምንላቸው አበው የምንላቸው የሃይማኖት እስመ አብርሃም ኮነ ሥርወ ሃይማኖቶም ላይ ወሥርወ ሃይማኖትን የሃይማኖት መሰረታችን የምንላቸው እና አብርሃም በትዳር የነበሩ ናቸው። ትዳር የጽድቅ ቦታ ነው፣ የጽድቅ ገዳም ነው። ካከበር ነው በመተሳሰብ በመተዛዘን ኮኖርንበት፣ ልጆቻችንን በሃይማኖት በምግባር ካሳደግንበት ሰማዕትነት ያለው ነው። ለሰው የሚኖርበት ሕይወት ነው። ሰው ከወለደ ከከበደ ካገባ በኋላ ባልየው ለሚስቱ ለልጆቹ የሚኖርበት ሕይወት ነው። ራሱ የማይመስለውን እየመሰለ ለሌላ ውበት የሚፈጥርበት ነው። ባለቤቱም እንደዚህ ለልጆቻቸው የሚኖርበት ሕይወት ነው። ስለዚህ በዚህ ሕይወት ለሚኖሩ አካላት ሕይወት ዘላለም ሕይወት የሚሄዱ ናቸው። በመምህርነትም እነ ዮሐንስ አፈወርቅ ሊቁ ዮሐንስ አፈወርቅ አስተማሪ ነው፣ ሐዋርያ ነው። እየዞረ ሲያስተምር ነበር። ንጉሥም ንግሥትም የማይፈራ ሕገ እግዚአብሔር ሲጎድል፣ ሕገ እግዚአብሔር ሲጣስ፣ ሥርዓተ ሃይማኖት ሲፈለስ ወደ ኋላ የማይል የማይፈራ ታላቅ ሐዋርያ ነበር። በጭንቀታቸውም በመከራቸውም እየደረሰ ከጭንቀታቸው የሚገላግላቸው ነበር። ጻድቃን የክርስቲያንን ጭንቀት የክርስቲያንን መከራ የሚያርቁ ናቸው። ንጉሡ አርቃዴዎስና ንግሥቲቱ አውዶክስያ በመንግስትነት ከብረው በዙፋን የሚኖሩ ሀገር ሁሉ የሚሰግድላቸው ዓለም ሁሉ በዝናቸው የሚታወቁ ችግር ግን ነበራቸው። ልጅ እየወለዱ ይሞቱባቸው ነበር። ልጅ እየወለዱ ሲሞቱባቸው ምንድን ነው የምናደርገው? የወለድነው እንዲያድጉ ወልደን እንድናሳድግ በመንግስታችን በዙፋናችን እንድንተካ የሰበሰብነውን ሀብት የሚወርስ ያቀነነውን ሀገር የሚያስከትል መልካም ልጅ የምናሳድገው እንዴት ነው? እንወልዳለን ይሞታል፣ እንወልዳለን ይሞታል፣ ምን እናድርግ ብለው ሲያማክሩ ደግ ሰው ባያነሳልችሁ ነው ባያጠምቅላችሁ ነው ሲሏቸው፣ እንዴ በዘመናችንማ ደግማ ከዮሐንስ አፈወርቅ የበለጠን አለ? ሊቀ ጳጳሱ ዮሐንስ አፈወርቅ መምህሩ ዮሐንስ አፈወርቅን ጠርተን እሱ ያጠምቅልናል ብለው ዮሐንስ አፈወርቅን ጠሩት ይላል። ምን ሊያደርግላቸው? ከቃል ጋር ናቸው። ሕፃኑን ክርስትና ሊያነሳላቸው፣ ከሞት እንዲታደግላቸው፣ ሕፃኑ እንዳይሞት ዳግም እንዳይሞት ሐዘን እንዳያገኛቸው እሱ እንዲባርክላቸው ክርስትና እንዲያነሳላቸው ዮሐንስ አፈወርቅን ጋበዙት። ዮሐንስ አፈወርቅ ተጠርቶ ሕፃኑን ክርስትና ሊያነሳ ሲሄድ አንድ ነገር መንገድ ላይ ያጋጠመው። ዮሐንስ አፈወርቅ በነገስታቱ ጥሪ ተደርጎለታል። ሃይማኖታዊ ጥሪ ከሥላሴ ልጅነት እንድታገኝ ከአብራከ ሥላሴ ከማኅፀነ ዮርዳኖስ እንድትወለድ እንዲባርክላቸው እግዚአብሔር ያሳድግላችሁ እንዲላቸው ተጋብዘዋል በነገስታቱ። በሰማያዊ ንጉሥ በእግዚአብሔር ደግሞ ነፍሷን ከሥጋዋ ለይተህ በአስቸኳይ እንድትመጣ ተብለው መልአኩ ተልከዋል። መንገድ ላይ ተገናኙ። አንተ ወዴት ነው የምትሄደው አለ። አንተ ወደ ተላከባት ሕፃን እኔ ሂደህ ነፍሷን ከሥጋዋ ለይተህ አምጣት ተብዬ ነፍሷን ከሥጋዋ ለመለየት እየሄድኩ ነው አለው። ማን ነው እንዲህ ባለው? መልአኩ ለዮሐንስ አፈወርቅ። ዮሐንስ አፈወርቅ ደግሞ ሊቁ ደግሞ አይ በል ኋላ አንተ ትወስዳታለህ፣ መጀመሪያ ግን አዲስ ልደት እኔ ላጥምቃት፣
አንተ ይህን ስራዬን እስከምፈጽም ድረስ እዚህ እንዳትንቀሳቀስ አውግዣለሁ ብሎ አውግዞት ሄደ ይላል። ማን ነው ያወገዘው? መልአኩ ነው የሚወርደው ወይስ ዮሐንስ አፈወርቅ ነው? ለመልአኩ ሊቁ ዮሐንስ አፈወርቅ ካህኑ ነው ያወገዘው። የካህናት ስልጣን ሰማያዊ ምድራውያን ብቻ ሳይሆን ሰማያዊውን ይገዝታል ያቆማል። የካህናት የአባቶቻችን የያዙት ስልጣን ከመላእክት ስልጣን በላይ ነው። ዘይተገብረ ለመላእክት ተገብረ ለካህናት። ለመላእክት ያልተሰጠ ለካህናት ተሰጠ ነው። መላእክት የክርስቶስን ሥጋ መፈተት ይችላሉ፣ መንካት ይችላሉ፣ ማቆም ይችላሉ። ይሄ ስልጣን የተሰጠው ይሄ ባህሪያቸውም አይደለም። እነሱ ለጭቃ ናቸው። ይሄ የክርስቶስ ሥጋና ደም ከማን ባህሪ ነው የመጣው? አዳማዊ ባህሪ ነው። የድንግል ማርያም ሥጋ ነው። የሰው ባህሪ ነው። ኮነነ ዘመደ በሥጋ ዘመዳችን ሆነ፣ የእኛ ዘመድ ነው። ስለዚህ ይሄ የተሰጠው ለሰው ነው። ቅዱስ ዮሐንስ አፈወርቅ እንዳትንቀሳቀስ ብሎ ገዝቶት ሄደ። ስራውን አጥምቆ እግዚአብሔር ያሳድግላችሁ ብሎ ክርስትናን አንስቶ መጀመሪያ በመጣበት አልተመለሰም። ሊቃውንት አባቶቻችን አበው መነኮሳት በሚንቀሳቀሱበት ቦታ ተመልሶ በቦታው አይመለሱም። በዚህ ከሄዱ በዚህ ነው የሚመለሱት። መስቀሉ በዚህ እየባረከ ሄደዋል፣ በዚህ ደግሞ ሲባረክ ይመለሳል። ባልደረሰበት ባልተዳረሰበት በረከት ነው የሚመለሱት። በዚህ ሲሄዱ እየጸለዩ ይሄዳሉ፣ በዚህ ሲመለሱ ደግሞ እየጸለዩ ይሄዳሉ። መሬቱ እንድትቀደስ ቦታዎች እንዲባረኩ በሄዱበት ሁሉ አይደለም የሚመላለሱት፣ እየዞሩ ነው የሚባረኩት። የያዙት መስቀል የሚጸልዩት ጸሎት ዓለምን የሚቀድስ ምድርን የሚቀድስ ስለሆነ እግዚአብሔር በእነሱ መስቀል አድሮ ዓለምን የሚባርክ ስለሆነ፣ ስለዚህ ዮሐንስ አፈወርቅ በሌላ መንገድ ሲሄድ ሂዶ እያስተማረ ወደ ቦታው ተመለሰ። 10 ዓመት ሙሉ ሳያስታውሰው መልአኩ እንደተገዘተው ሳያስታውስ ኖረ ይላል። በ10 ዓመቱ ልጅቱ በቤተ መንግስት ያደገች ስለሆነች አድጋ ሰውነቷ ወፍሮ ለአቅመ ሔዋን ደርሳ ልታጭታ ለሰርጓ ና በሰርጓ ተገኝተህ ባርከህ ስጣት ተብሎ ተጠርቶ ሲሄድ የዛሬ 10 ዓመት በሄደበት መንገድ ሲሄድ መልአኩ ቁሞ አገኘው ይላል። እየሰማችሁ ነው? መልአኩ ቁሞ አገኘው። አንተ ምንድን ነህ ሲለው 10 ዓመት ሙሉ አቁሞኛል። የካህናትን ስልጣን ወዲያና ወዲህ አያሰኝም፣ ወደ ላይም ወደ ታችም አያሰኝም። በስልጣንህ ገዝተህ እዚህ አቁሞኛል ማለት። መልአከ ሰማይ ቆመ 10 ዓመት እንዘ ያርግ ላይ ወንዘ ይወርድ ታይተ 10 ዓመት ሙሉ ገዝተ ያ እኛ የምንቀው ስልጣን ማለት ነው። እኛ ስንቱን ካህን ዘለፍ ነው፣ ስንቱን አባቶች ተሳደሩ፣ ስንቱን ናቅናቸው፣ ስንቱን አቃለልናቸው። በየቤቱ ቡና መጠጫ አደረግናቸው ካህናት። ሌላ የሚታማ የለም። እዚህ ያለ አባቶች ነው የምናምነው። ጠላ መጠጫ አድርገናቸው መጫወቻ ያደረግነው ስልጣን ይኸው መልአኩን አቆመ። መልአኩን ያለው 10 ዓመቱ እንዴ ነው እንዴ በቃ አሁን ፈትቻለሁ እግዚአብሔር ይስጣ ብሎ ለቀቀው። እሱ ሳይደርሱ እየበረረ ሄዶ ነፍሷን ከሥጋዋ ይዘው በሰርጓ ወደ ሰማይ አረገ ይላል። እንዲህ የሚያደርጉ ናቸው አባቶቻችን፣ ቅዱሳን አባቶቻችን። ክህነቱ፣ ስርዓቱ፣ ስልጣኑ ሰማያዊ ነው። እኛ መስቀል ተሸክመን ማሄድ ብቻ እግዚአብሔር ነው የሚሰራው። አያችሁ፣ እግዚአብሔር ሰይጣን ሲነግስ፣ እግዚአብሔር ሲጣላ
መድኃኒትና ዳኙ ነው የሚያጣላ። ካህናትና ሕዝቡን አጣላ። ካህኑ የሚሰራውን ስራ ምዕመናኑ እንደዚሁ የሚያንቋሽሹት ከሆነ ከድህነት ይታገዳሉ፣ ወደ ኃጢአት መንገድ ይሄዳሉ። እንዳይድኑ በማን ሊቆሩ ነው ካህኑን የሚያሙት? በማን ክርስትና ሊነሱ ነው ካህኑን የሚያቃልሉት? በማን ሊፈቱ ነው በአባቶቻቸውን የሚያሙት? አስተውሉ፣ ንስሐ እንግባ፣ ወደ እግዚአብሔር እንመለስ። ይህንን ነው የእነ ዮሐንስ አፈወርቅ ስራ። ጻድቃን ግን የራሳቸው ኃጢአት ነው የሚመለከቱት። ስለ ሰው ኃጢአት አይሆኑም። ስለ ወንድማቸው ኃጢአት፣ ስለ እህታቸው ኃጢአት አይደለም። እኛ ስለ ራሳችን ገምግመን አናውቅም። ስለ ራሳችን ባግራውንድም አይተን አናውቅም። ታሪካችን አይደለም የምንመለከተው። የሰው ታሪክ ስናነብ ነው የምንውለው። የሰው ኃጢአት ስንቆጥር ነው የምንውለው። ጻድቃን ግን የሰው ኃጢአት አይመለከቱም። ራሳቸው እንደ ኃጢአተኛ አድርገው ነው የሚቆጥሩት። በጻድቃንም አትቅኑ ተብሏል። ይትቅና ላይ ለኩያን በክፉት አትቅና ወይ ትቅና ላይ ለግብርት አመፃ። አመፅን በሚሰሩ ሙስናን በሚያደርጉ በክፉ መንገድ በሚጓዙ ነገር አትቅና። እስመ ከመሳይር ፍጡነ የብሱ። እነዚያ የምታያቸው እንደ ሳር ወዲያው የሚደርቁ ናቸው። ወከመ ሐመል ማለ ሐመል ፍጡነ ይወድቁ። እንደ ቅጠል የሚረግፉ ናቸው፣ ፈጥነው የሚወድቁ ናቸው። ለጊዜው ይመስላችኋል፣ ለጊዜው ይመስላል። ርኢክዎ ለኃጥእ ዐቢየ ወተለዓለ ከመ አርዘ ሊባኖስ ወከሰወ እገቤ ኃጣይክሙ። ከኃጢአተኛውን እንደ ተራራ እንደ ዘግባ ከፍ ከፍ ሲል አየሁት፣ ስመለስ ግን አጣሁት ይላል። የለም በቦታው የለም። ዓለምን የሚያስጨንቁ በቦታው አይኖሩ። ቤተ ክርስቲያንን የሚገዳደሩ በቦታቸው አይቆዩ። ሃይማኖትን የሚንቁ የሚያቃልሉ በቦታቸው አይኖሩ። ጻድቃንን የሚነቅፉ በቦታቸው አይኖሩ። መንገዳቸው ይቀጥላሉ። እግዚአብሔር ስራውን ይሰራል። ማንም የሚያስተዳድረው ዓለም ማንም የሚያስተዳድረው ምንድን ነው? ዝም አላቸው። እግዚአብሔር አለ። እግዚአብሔር ንጉሥ ውእቱ። እግዚአብሔር ከዓለም በፊትም በማይከል ዓለምን ዓለምን ካለፉ በኋላ ንጉሥ ነው ይላል። ነገሥታቱን የሚቆጣጠር፣ ካህናቱን የሚቆጣጠር፣ ምዕመናኑን የሚቆጣጠር እሱ ነው። ብዙ ሕማሞሙ ለጻድቃን ወእምኩሉ ያድኅኖሙ እግዚአብሔር። የጻድቃን መከራ ብዙ ነው። በዚህ ዓለም ጻድቅ ሰው ይፈተናል። እውነተኛ ሰው ወዳጅ የለም። እውነተኛ ሰው ይናቃል፣ ይቃለላል፣ ይዋረዳል። መከራው ብዙ ነው። የነ አቡነ ተክለ ሃይማኖት፣ የነ ክርስቶስ ሰምራ፣ የነ ዮሐንስ አፈወርቅ መከራቸው ብዙ ነው። ዮሐንስ አፈወርቅ ይህን ሁሉ ስራ ሲሰራ እኮ በአንድ ደሴት ታስሮ ነው ያረፈው። ታስሮ ይህን ሁሉ ባደረገላቸው አውደ እግዚአብሔር አሳስበው ነው ያለው። በደሴት ታስሮ ነው ያረፈው። ጻድቃን መከራቸው ብዙ ነው። ወእምኩሉ ያድኅኖሙ፣ ከሁሉ ግን እግዚአብሔር ያድናቸዋል፣ ይፈውሳቸዋል። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ፣ እግዚአብሔር አጥንታቸውን ሳይቀር ይጠብቃል ይላል። የእነ አቡነ ተክለ ሃይማኖት አጥንት በደብረ አስቦ ጠብቆት ነው ይላል። በዛሬው ዕለት አቡነ ተክለ ሃይማኖትና ቅዱስ ሚካኤል በመቅደሱ ተገኙ ነው የሚለው። ክብርና ምስጋና ለአምላካችን። በመቅደሱ ተገኙ። ለአባ ሕዝቅኤል ሲነግረው አቡነ ተክለ ሃይማኖት በዚህ ሰዓት በዚህ ጊዜ እንመጣለን፣ በመቅደስ ያለው መብራት አጥፉት፣ ሲበራ እኛ እንደመጣን ታውቃላችኋል። ቅዱስ ሚካኤልና መብራቱን አጠፉት። አቡነ ተክለ ሃይማኖትና መልአኩ ቅዱስ ሚካኤል ሲገባ መብራቱ በራ። ክብርና ምስጋና ለአምላካችን። አሁንም በመካከላችን አሉ ጻድቃን
ፀሐይ የማትደርስበት የለም፣ ግን የምትከለከልበት አለ። ጃንጥላው፣ ቤቱም፣ ዋሻው፣ ዛፉም ከፀሐይ ለመከልከል ነው አይደለም? ዛፍ ስር የተቀመጥ ነው ከፀሐይ ለመከልከል ነው፣ ከፀሐይ ብርሃን። የቅዱሳን ግን ሌሊቱም ቀኑም ክብራቸው ከፀሐይ 7 እጅ ይበልጣል ነው የሚለው። አሜሃ ንስቢተ እደ ያበሩ ጻድቃን በመንግሥተ አብሆሙ፣ በአባታቸው መንግሥት ከፀሐይ 7 እጅ ያበራሉ። ሌሊትም ይጠብቁናል፣ ቀንም ይጠብቁናል፣ ማታም ይጠብቁናል። ሁሉ ጊዜ ከኛ ጋር አሉ ማለት ነው። የተወደዳችሁና የተከበረ ስለዚህ ጻድቁ አቡነ ተክለ ሃይማኖት አናያቸውም። በመካከላችን የጋረደን ግንብ አለ፣ የኃጢአት ግንብ፣ የኃጢአት መጋረጃ አለ የተጋረደ እንጂ በመካከላችን አለ። እየባረኩ የጠራናቸው ጻድቃን ሁሉ በመካከላችን አለ። የእነሱን ያከበረ አምላክ ራሱ በመካከላችን አለ። ሀባለው ክሌቱ ሰለስቱ ጉባኤ በስሜ ይሄሉ ዓለም አይከለሁም፣ ሁለትም ሶስትም በስሜ በተሰበሰቡበት እኔ በመካከላቸው አለሁ ነው የሚለው። በመካከላችን ማን አለ? እዚህ ከእግዚአብሔር ጋር እየኖርን ከቅዱሳን ጋር እያለን ግን ሀሳባችን ሌላ ዓለም ነው ያለው። እዚህ ነው ያለው። አካላችን እዚህ ተቀምጧል፣ ህሊናችን ግን ዓለም ይዞራል። ህሊናችን ግን ተበታትነዋል። ታዲያ እግዚአብሔር ካላረከን፣ የእግዚአብሔር ቃል ካላረከን፣ መስቀሉ ካላረከን፣ ታቦቱ ካላረከን፣ ንዋያተ ቅድሳቱ ካላረኩን ምን ሊያረካን ይችላል? በዓለም ላይ ምን ሊያስደስታን ይችላል? በዓለም ላይ ምን ያረካናል? ከዚህ ውጭ መንፈሳዊነት ይሄ አባቶቻችን ቆዋቸው ተረጅያቸው የሊቃውንቱ ጥምጥማቸው መስቀላቸው ካላረካን ምን ሊያረካን ይገባል? የሚባረከን ዝም ብለው እኮ አይደለም የተሸከሙት የተመጠሙት። የቤተ ክርስቲያኑ ክብሯ ተሸክመው የሚሄዱት የቤተ ክርስቲያን ክብር ነው። የቤተ ክርስቲያን አርማ ነው። የቤተ ክርስቲያን መታወቂያዋ ነው ወገኖች። ስለዚህ የተወደዳችሁና የተከበራችሁ ታላቅ በዓል ነው እያከበር ነው ያለ ነውና ስለዚህ ይህን ከዚህ ታላቅ በዓል ታላቅ በረከት፣ ታላቅ ጸጋ፣ ታላቅ ክብር የምንቀዳጅበት የምናገኝበት ነው። እንደዚሁ ይዘን መጥተን እንደገና ደግሞ የማይታየውን በረከት ይዘን ነው የምንሄደው። ለህንፃው እያያችሁት ነው። ህንፃው ግሩም ህንፃ እየተሰራ ነው ያለው። ብዙ አገልግሎት እየተገለገለ ነው ያለው። ይህን ታላቅ ስራ የሚሰራ በማን ነው? በክርስቲያን ነው፣ በእናንተ ነው። ደስ ሊበላችሁ ይገባል። እንኳን ደስ አላችሁ። አባቶቻችን መሪዎች ሆነው አርአያ ሆነው አብነት ሆነው በፊት ተሰልፈው እናንተ የምትጸድቁበትን እናንተ የምትከብሩበትን አሻራችሁ ታሪካችሁ የማይፋቅ ዘመን ተሻጋሪ ስራ የምትሰሩበትን እየተሰራ ነው ያለውና ይህን ስራ ለእናንተን የሚጠብቅ ነው። ስለዚህ ይህን የዚህ ይበቃኛል። መጨረሻችን ያሳምርልን፣ ሀገራችን ሰላም ያደርግልን፣ በቤቱ ያኑረን። ወስብሐት ለእግዚአብሔር።